ትሰበራለች። እሺ ለምንድን ነው ያልሽው? ለምን ነው ልጁ ያንተ ነው ያልሽው? እኔ ምን በድዬሻለሁ አንቺ? አሁን ለምንድን ነው እግዚአብሔር እኮ ልጁ ያንተ ነው ያልሽው? ለምንድን ነው? አይደለም እዩ ማስጨነቅ ምናምን እኮ አይደለም፣ ግን ምን በድዬሽ ነው? ይሁሉ ስሰቃይ ምናምን እንኳን ሆነ አዝነሽልን እንኳን እንትናቴ ተቻላችሁ ቶሎ ብትመጣ አሪፍ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ ቤተሰብ እንዴት አመሻችሁልኝ? እንዴት ቆያችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። እቺ ልጅ መጣች እኮ እንደፈራሁት። አንዳንዶቻችን ገምተን ነበር፣ ያው በቲክታክ ቪዲዮ ስለሰራች ከቀረጻ በኋላ ሄዳ ልብስ ቀይራ ነው የመጣችው እና የዛሬው ደግሞ ጫና ያለ ነው ጉድ። እና እንግዲህ አቶ ሚፍታ መግቢያ ላይ ደለል አድርጎን ሳቅ ብሎት ምናምን የመጨረሻው ነው በቃ ምናምን ነገር ብሎ ያው እኛስ የመጨረሻውን መጀመሪያ ትንሽ ቆረጥ አድርጋችሁ ስለምታሳዩና ያኔ ጥሩ ነገር እንዳልተፈጠረና ብጥብጥን ምናምን እንደሆነ ያው አስበነው ነበረ። አቶ ሚፍታ ግን ጓጉቶ ነበር። ብሩኬም የተደሰተ ፈጣሪውን እያመሰገነ ገና አላወቀም የተደገሰለትን ፈጣሪውን እያመሰገነ ምናምን ነበርና ከዛ ነገራን አላመጣችም። ምን ማለት ነው? በተለይ ደግሞ ሃይሚን ማግኘት አልችልም ነበር። ስለዚህ እውነቱን ልንገራችሁ ብለሽ ነው የምትሰበስብኝኛል? ምንድነው እውነቱ? እሺ ነገር እውነቱን እኮ ተናገርኩኝ። ልጁ የሱ አይደለም የሱ ነው። ያንን ደግሞ ችግር ውስጥ መግባት ትፈልጊያለሽ ከኔ ጋር ጣልተሽ? ለምን ችግር ውስጥ መግባት? እኔ ረፊ በእናትሽ በጣም ትግስቴን እኮ ይዤዋለሁ። በጣም እየታገስኩሽ ነው። እኔም ይዤዋለሁ። ያለ አንድ ነገር ስማ፣ ህይወቴን እኮ ነው ያመሰቃቀልሽው። ለምንድን ነው የማትረጂው? አንድ ነገር ስማ፣ ህይወቴን ነው ያመሰቃቀልሽው። አንተም ህይወቴን ነው ያመሰቃቀልሽው። የምንም ያንቺ ህይወት ያመሰቃቀልኩበት የለም። የኔ ልጅ አይደለም፣ አይመለከተኝም። በደንብ አድርገህ ታውቃለህ። ሲብድነች እንዴ በእናታችሁ ጤነኛ አይደለሽም እንዴ? ለምንድን ነው ከኔ ማትወጪው? የራስሽ ጉዳይ ባክሽ። አትዋሽ አስሬ አትዋሽ። ጭራሽ ደግሞ እኔ ላይ ለመቆጣት ወይ ጉድ! ልጅቷ ግን በጣም አይና ወጣች ነች። ዛሬ ግን ብሩኬ አስደስተከኛል። እንደዚህ ነው በቃ። ይሄን ብሩኬ ነው የምንፈልገው። በቃ ቆፍጠን ብለህ በራስህ ኮንፊደንስ ካላደረከው አለቀ በቃ። አላደረኩም የራስሽ ጉዳይ፣ የምታመጪውን ነገር አምጪ በቃ ብለህ ግግም ማለት ነው። በቃ እንደዚህ እንድትል ነው የምንፈልገው እኛ እንጂ እኔ ዛኔ ምን እንደተፈጠረ አላውቅም ካልክ ችግር ነው እና ብሩኬ አሁን ዛሬ በቃ በጣም ደስ ብሎኛል። የምሬን ነው። እንደዚህ ነው መሆን ያለበት እንዴ። ግራ ገባን እኮ ወገን፣ ግራ ተጋባን። እኛ እዚህ ብሩኬ አያደርግም እያልን 100% ወገባችንን ገትረን እንከራከራለን። ከማንም እንትን ተሳዳቢ ጋር እንደዚህ አፍላፍ እየተጋጠምን እንፋለጣለን። ብሩኬ ደግሞ እዛ ጋር እኔ ዛኔ ምን እንደተፈጠረ አላውቅም ምናምን እና ብሩኬ ዛሬ ያለክበት አቋም በጣም አሪፍ ነገር ነው። አይ ነው በቃ በጣም የዋህና በጣም አይደለ ለሴት ልጅ ስላለ ክብር ይሆናል። ምናልባትም እንደዚህ አክብርሃት በዚህ ልክ ህይወትን የምትበጠብጥ ልጅ እንደዚህ የታገስካት ማለት ነው። ግን ሌላ ቢሆን በዚህ ልክ አይታገሳትም። እንደዚህ በጥፊ አጠናግሮ ይለቅሃታል እንጂ ማለት ነው። ማን ነው እሷን በዚህ ልክ ህይወት የሰውን ህይወት እንደዚህ እያመሰቃቀለች? ከዛ ደግሞ ልጁ እንዴ ከመሬት ተነስቶ ይረገዛል እንዴ? ጉድ እኮ ነው። ደግሞ ራስን አታውቅም ነበር የዛኔ ምናምን አለች ደግሞ። እና ራሱን ካላወቀ አንቺ ደፍረሽ ነው? ላ ሐውለ ወላ ቀውት ኢላ ቢላህ። እንደምን ጉር ነው! ኧረ ቢስሚላህ። አንተ በዙሪያክ ብዙ ሰዎች ስላሉ የሚከራከርልህ ሰው ስላለ ወንድ ስለሆንክ ማምጣት የምትችለው ነገር ያለ መስሎ ከሆነ ተሳስተሃል። እሺ እኔም ያው ስማኝ፣ እኔ በዙሪያዬ ቤተሰቦቼ ላይ ኖር ይችላል፣ አጠገቤ ማንም ላይ ኖር ይችላል። የኔ መምጣት ለምን አስፈልገ ታዲያ እዚህ ጋር አንዳስጨርሽኝ። ግን ደግሞ ማለት ነው ምንም ነገር ማድረግ የማልችል መስሎ አስበ ወይ ደግሞ እንደዚህ አይነት ስሜት ተሰምቶ ነው የሰበሰብሽን ምንድነው? እኔ ለራሴ አለ የሰበሰብሽን ምንድነው? አዎ ለዚህ ነው የጠራው። ለዚህ ነው ይሄ ነው እውነቱ። አዎ እንዴ አንቺ ጤነኛ አይደለሽም እንዴ? ሲቀጥል ደግሞ እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። አሁን ደግሞ ይናገራል። ለምንድን ነው አባቱ ማፈልጊው? እዛ ሄደሽ ራስና አባቱ ምንድን ነው ራስና ምንም እኔ ልጅ አይደለሁም። አንቺ ሴትዮ እኔ በ100% ኮንፊደንስ ሆኜ የሄድኩት እኮ እኔ የኔ ልጅ ስላልሆነ ነው። ገብቶሻል አይደል? የሀይሚ አባት ድረስ አንገቴን ደፍቻለሁ እጂ
አረ ምንድነው አላማሽ ሴትዮ? አረ ምንድነው አላማሽ? ወይ ጉድ! በግድ ያንተ ነው በግድ። እንግዲህ ብሩኬ እንደምታዩት ዛሬ ቆፍጠን ጀነን ብሎ በቃ እኔ የኔ አይደለም እዛ አባቱን ሄደሽ ፈልጊ፣ እኔ በኮንፊደንስ በ100% ኮንፊደንስ ሂጄ የሀይሚዬ አባት ጋር ሂጄ አንገቴን የደፋሁት እርግጠኛ ስለሆንኩ ነው በራሴ ያለ እንግዲህ እና ከዚህ በላይ እርግጠኝነት የለም እንግዲህ እና እሱ እኔ አላደረኩም ካለ አንድ ሰው በግድ ያድርጋል ይባላል እና ደፍረሽ ነው ያደረግሽው? እኔ አልገባኝም። ምን ድንጉር ነው እንዴ? ሲጀመር ብሩኬ ካላደረገ በዚህ ልክ በፍጹም ሴት ልጅ ላይ ደርሶ ከዛ ልጅ ኑሮት ምናምን እንደዚህ በፍጹም ሊዋሽ አይችልም። ገባችኋ? ምክንያቱም ይሄ ትልቅ ነገር ነው። እሱ ደግሞ ሴት ልጅ የሚጎዳ ልጅ አይደለም። ከዛም በተጨማሪ ደግሞ መጨረሻ ላይ አካባቢ ደግሞ ዲኤንኤ ተመርምሮ ምናምን እውነቱ እንደሚወጣ ያውቃል። ይህን ነገር እያወቀ ደግሞ እንደዚህ አይነት ፋውል በፍጹም አይሰራም በፍጹም። ግን እሷ የሆነ ተልኮ አላት፣ ልጅቷ የሆነ ተልኮ አላት። በቃ እነሱን ለመለያየት የመጣች አይነት ነው የምትመስለው። ደግሞ ከዛ በፊት ደግሞ ታውቃላችሁ አዲስ አበባ ላይ በጣም የሚያምር ፍቅር ላይ ነበሩና ያን ያየ ሰው እንግዲህ መቼም ምናልባት አይታወቅም። ዞሮ ከዚህም በፊት ሲያወሩ ነበር ራሳቸው ብዙ ጥላት እንዳለባቸው፣ እነሱን ለማጣላት ብዙ ሰው እየገባ እንደነበረ፣ የሀገራቸው ልጆች እዛው የራሳቸው ሰው የሚሏቸው ምናምን በመሀል እየገቡ ሊያጣሏቸው ብዙ እንደሞከሩ እነሱ ራሳቸው እያወሩ ነበር ማለት ነው። እና ምናልባት ተልኮ ሊኖራት ይችላል እንጂ በዚህ ኮንፊደንስ ኑሯት እንደዚህ ሁና የምትንጠባረረው ያችን የዛኔ በቃ እሱ ከአዲስ አበባ ቡታጅራ መጥቷልና በቃ ያችን እንትን እንደ አይዲያ ተጠቀመችበት። አግኝቶኛል ምናምን ደግሞ እኮ እሱም አግኝቻታለሁ አለ እንጂ በምን አይነት ሁኔታ እንዳገኛት አልተናገረም። እሱም ብሩኬም አልተናገረም። እሷም ደግሞ አግኝቶኛል ተገናኝተናል ነው እንጂ የት ነው የተገናኘ ነው እንደዚህ ነው ብዙ አውርተከኝ ምናምን ይሄ ሁሉ የውሸት ወሬ እንደሆነ ያስታውቃል። ማለት በቃ እነሱ የሀይሚዬን አእምሮ ለመበወዝ እና በቃ የመጨረሻ ለማጣላት እንደሆነ ያስታውቃል ማለት ነው እንጂ ፈትፍታ መናገር ትችላለች። እዚህ ቦታ ነበር ያገኘኝ፣ እዚህ ቦታ ምናምን እንደዚህ ቦታ ሂደን ምናምን ነገር ማለት ትችላለች። ብሩኬም እንዳገኛት ነው እንጂ ከእሷ ጋር አብሮ እንደተኛ ወይም ደግሞ አብሮ የሆነ ነገር እንዳደረገ አልተናገረም። ገባችኋ? ስለዚህ እቺ ልጅ አሁን ከዚህ በፊት የመጣችበት አካሄድ ቪዲዮ እየቀረጸች ምናምን ነው አይደለ እየላከች የነበረው ለሀይሚዬ ምናምን ለማጣላት እነሱን። ስለዚህ ከድሮም ለማጣላት እንደመጣች ያስታውቃል። አሁንም ለማጣላት እንጂ አሁን የእውነት ሪል ቢሆን ኑሮ ማለት ነው ቪዲዮ እየቀረጸች ምን እያለች ከዚህ በፊትም ራሱ የሆነ ነገር እያደረገች ለሀይሚዬ መላክ አይጠበቅባትም ነበረ። ገባችኋ? ለሀይሚዬ አትልክም ነበረ ለማጣላት ባይሆንና ይቺ ሴትዮ የእውነትም ብሩኬ ግንኙነት አድርጎ እስከሷ ልጅ ከኖረው ልጅ በሆዷ ጽንስ ካላት ከብሩኬ እንደዚህ አይነት ነገር አታደርግም ነበር። ምንም አይነት ቪዲዮ አትልክም ነበር። ምንም አይነት ቴክስት ምናምን ነገር እየላከች እሷን የሆነ ነገር አትላትም ነበረ ለሀይሚዬ። ገባችኋ? ሰላማዊ አይነት ሰው ብትሆንና ይሄ ነገር ልጅ በቃ ሆዷ ላይ ቢሆን ኑሮ ልክ እንዳረገዘች በአንድ ወሯ ምናምን ታሳውቀው ነበረ። ከዛም ባለፈ ከሱ ጋር የሚያወሩትን አውርተው እውነቱን ተናገር ወይም ደግሞ ካልተናገርክ ደግሞ እኔም ሴት ነኝና ሴት ልጅ እንድትጎዳ አልፈልግም፣ በቃ እውነቱን እናገራለሁ ምናምን ብላ ያኔ ነበር የምትናገረው፣ ያኔ ማለት ነው። ግን ምንድነው እሷ ለማጣላት እነሱን ለማጣላት ስለሆነ መጀመሪያ ምን አደረገች? በቃ የሆነ ቪዲዮ እየቀረጸች ምናምን ለሀይሚ መላክ ጀመረች። ለምን ለሀይሚ ትልክላታለች? በቃ እሷ ሀይሚዬ ብሩኬን እንድትርቀው ስለፈለገች ማለት ነው። ለማለያየት ሀይሚዬን ከብሩኬ ለማለያየት ቪዲዮ መላክ ጀመረች ማለት ነው። ከዛስ ምን ሆነ? ቡታጅራ ሲመጣ ደግሞ እሱ ነገሮችን ለማስተካከል በራሴ መንገድ አስተካክላለሁ ሲል ከሷ ወጥመድ ውስጥ ገባና ያንንም ቪዲዮ ቀርጻ ላከች። ከዛ ምን ሆነ ደግሞ ልጅ አለኝ ብላ መጣች ማለት ነው። ስለዚህ ይሄ በቃ እንትን እንደሆነ ያስታውቃል። ገባችሁ? እነሱን ለማለያየት እንደሆነ ያስታውቃል እንጂ ሰላማዊ ሰው ሆና እንደ ሴት የሴትን ስሜት የምትረዳ ከሆነ ያኔ ድሮ ለሀይሚዬ የምታስብላት ከሆነ ያኔ ትነግራት ነበረ ማለት ነው። ሲጀመርም ደግሞ ብሩኬ እንደዚህ አይነት ነገርም አያደርግም። ቢሆን እንኳን ቢሳሳት እንኳን ኑሮ ለሀይሚዬ ይቅርታ ብሎ እግሯ ስር ተደፍቶ
ሄዶ ንስሐ ይገባ ይሆናል እንጂ በፍጹም ብሩኬ ልጅ ኑሮት አስችሎት ዝም አይልም። እናንተ ደግሞ ልትጣሉ ነው? ምን ቦስ በቃ ትላንትና ጋሽዬን የጠራሁት ሃይሚ እኔ በእውነት ጋሽዬን ጠርቼ ያወራሁሽ በጣም በቃ ተስፋ ቆርጬ ነው በሁሉም ነገር ገብቶሻል። ብቻዬን መታገል እችል ነበር። እንዴት እኔን ጠርተው እኔን አስጠርታ እንዴት ነው ከኛ ህይወት ውጪ ብላ ምዝትብኝ? እና እኔ ብሩክ ነኝ። ይሄን ሁሉ ማን ይሰጣት? እኔ ብሩክ ነኝ። ሴት ይሰጣት ማን ነው? ምን ላደርጋት? ልግደላት? ገና ለገና ሆዴ ውስጥ ልጅ አለ ብላ ነው እሺ እንደዚህ እየፎከረች ያለችው? እና ልግደላት ወይ ምንድነው? ሃይሚ አሁን ልትጣሉ ነው? ሃይሚዬ እዚህ ጋር ልክ ነች። ምንም ጥፋት የለባትም። ምክንያቱም ማን ስለሆነች ነው እሷ ላይ የምትዝትባት? ማን አባቷ ስለሆነች ነው? እና ፊት የሰጣት አንተ ነህ ምናምን ነገር ብላለች። ብሩኬ እንደ ጥፋት አጥፍቷል። ምክንያቱም የዛኔ በተጣላ ሰዓት እሷን ማግኘት አልነበረበትም ነው። አላገኘትም እኮ ግን እንደ ድራማው ነው። እንደ ድራማው ጥፋተኛ እሱ ነው እና ያኔ ማግኘቱ ነው ጥፋቱ። በቃ እሱ እሷን ማግኘቱ ነው ጥፋቱ። ገባችሁ? ከዛ ውጪ ምንም ነገር አያደርግም። ሲጀመርም ሊያደርግም አይችልም። ምንም እንኳን መጥፎ ስሜት ውስጥና በጣም የዛኔ ኃይለኛ ጸብ ውስጥ ነበሩ። መጥፎ ስሜት ውስጥ ቢሆን እንደዛ አይነት ነገር መጥቶ የድሮ ፍቅረኛውን ማግኘት የለበትም ምንም ቢሆን ማለት ነው። እና እሱ ነው ጥፋቱ የብሩኬ። እና ለዛ ነው ሃይሚዬም ፊት የሰጣት አንተ ነህ ምናምን ያለችው ማለት። ከዛ ውጭ ግን ብሩኬ ምንም አይነት ጥፋት የለበትም። እሷ እነሱን ለመለያየትና ከበፊትም ሴራዋን ስታሴርና ቅናት ስትቀና ስለነበረ እነሱን ለመለያየት የመጣች እንደሆነ ግልጽ ነው። ሚፍታህ ገብቶታል። አይመለከተኝም። ዝም ያልኩት ይበቃል። እኔ ራሱ በጣም ነው ዝም ያልኩሽ። እሺ እንዴ አንጠለጥልሻለሁ። በጣም ነው ዝም ያልኩሽ። በጣም ታግሼሻለሁ። ወረኛ ስነ ስርዓት ይዚ ታግሼሻለሁ። አሁን የጠራሽ ለምንድን ነው? መከባበር ካለብን አሁን ነው የምንከባበረው። እንዴት ደግሞ እንደምታከብረኝ አሳይሃለሁ። ራሴን ዝቅ አድርጌ ራሴን አዋርጄ ስለመጣው ነገር ካሁን ሴትዮ እኔ ህይወቴን ውጪ ከኔ ህይወት እኔ አልፈልግም። በቃ አልፈልግም። አይዋ እንደዚህ አንጠልጥላት። እንደዚህ ማንጠልጠል እኮ ነው እንዴ! ወይኔ በጣም ነው ያናደደችኝ። የምሬ ነው ልጅቷ። እና ሴት ናት ምናምን እያላችሁ ደግሞ እንትን እንዳትሉ እዚህ ጋር ማለት ነው። ሴትን ብትሆን ክብሯን መጠበቅ የእሷ ፈንታ ነው። ገባችኋ? ልትሳሳት ትችላለች። በዚህ አይነት ጉዳይ ግን መሳሳት የለባትም። ከተሳሳተችም ደግሞ እንደ ሰው ያው ሰው ናትና በዚህ ዘመን ብዙ ሴቶች ደግሞ የሚታለሉበት እንደዚህ አይነት ነገር እንትን የሚሉበት ነው እና እንደዛ ከተሳሳተች ደግሞ መጀመሪያ ማሳወቅ ነበረባት እንጂ አሁን ላይ አልነበረም። ስለዚህ ልጅቷ ኦልሬዲ እነሱን ለማጣላት የመጣች ልጅ ስለሆነች እንደዚህ አይነት ሰው ደግሞ ሴት ነሽ ምንድነሽ የሚባል ነገር የለም። በቃ ሁሉንም በስራው ነው እንደ ስራው ነው እንደየስራው ነው ሰውን እንትን የምትሉት እንደየስራው ነው። ሃይሚዬና ይችል ልጅ አሁን ማወዳደር አልፈልግም። ምክንያቱም ሃይሚዬ ራሷን የምትጠብቅ ክብሯን የምትጠብቅ በጣም አስተዋይ በጣም ጀግና መገኘት ከሌለባት ቦታ ላይ የማትገኝ አይነት ሴት ነች እና ሁሉም ሴት አንድ አይደለም። ያኔ በቃ ሴት ነው። ግን ደግሞ ስለ ሴት ደግሞ አንድ የሚያረገና አለ የሚለያየን ነገር አለ። ገባችኋ? ግን ደግሞ መወዳደር ከሌለባቸው ሴቶች ጋር እኩል ሴት መባል አያስፈልግም ማለት ነው። ምንም አይመጣም። በቃ ትልቁ ነገር ሃይሚ ማጣት አይደለ? አልሄድም። እሷ ደግሞ ከኔ ጋር መቀጠል ካልፈለገች በቃ እኔም ደግሞ አልሄድም። ምክንያቱም ቤተሰቦቼ ቤት ብሆን ይሻለኛል። እዛ ሂጄ እሱ ባለበት እዛ ቤት ውስጥ ነው። ኧረ እባካችሁን የፉክክር እንትን አደረጋችሁት። ሃይሚ ትሰሚኛለች? የዛተችው እሷ ናት። እኔ ብሩክ አይደለሁኝም። ገብቶሻል አይደል? እኔም የራሴ ብዙ የቤት ስራ ብዙ ጭንቀት አለ። ሆዴ ውስጥ ልጅ አለ ብላ ያንተ ልጅ ነው ማለት እየዛተች ነው። ያንተ ልጅ ነው ለምንድን ነው የምትይ? ምን ታውቂያለሽ አንቺ? እኔ አላውቅም። ለምንድን ነው እኔ መረዳት ያጋጠመኝ? የምር የተረዳሁትን ነገር ልንገርሽ። ሁለታችሁን ለማለያየት ሆን ብላ የሆነ ታለው እኔ ስንቴ ልንገራት ቦስ፣ በቃ ስንቴ ልንገራት? አበዛችሁ። ልጁ ያንተ እንዳልሆነ እርግጠኛ ነኝ። እርግጠኛ ነኝ። በቃ አስከፍላታለሁ እንደዛ ከሆነሽ አሳልፈና የፉክክር ቤት ሳይዘጋ ያድራል ይባላል። ሃይሚዬና ብሩኬ ሁለታችሁም ተረጋጉ። ሃይሚዬም እንግዲህ ስሜታዊ አድርጋታለች ልጅቷና ያው ጦርነት ልትገጥመው እንግዲህ ሃይሚዬ ከሷ ጋርና ሃይሚዬ እኔ ቆንጆ የኛ ጀግና
የሰውን ህይወት የምትበጠብጥን ልጅማ እንደዚህ መጋፈጥ ነው። ደስ ብሎኛል ግን አሁን ላይ ማለት ድራማው ሊጠናቀቅ አይነት ነገር ይመስለኛል ሳስበው ማለት ነውና ብሩኬም ዛሬ በቃ በሙሉ ኮንፊደንስ ምርር ብሎት ነው የተናገረውና አሪፍ ነው ያለህበት ሁኔታ ብሩኬ። ተረዳት፣ ሀይሚዬንም ተረዳርታችሁ እናንተ አንድ ሁናችሁ ልጅቷን ከህይወታችሁ ማስወጣት መቻል አለባችሁ ማለት ነው። ሚፍታህም የተረዳበት መንገድ ልክ ነው፣ እሱ ትክክል ነው። በቃ እናንተን ለማለያየት የመጣች ልጅ ነችና አንድ ሁናችሁ ለመጋፈጥ ሞክሩ ጥላታችሁ ማለት ነው። ይመቻችሁ። መልካም ምሽት ብያለሁ። ምሽት ሳይሆን ሌሊት። እና ሀይሚዬ ጀግኒት እንግዲህ እስከነ ልጅሽ ነው ቀብሽ ብላታል። እና ይመቻቸው። ለማንኛውም የዛሬው አሪፍ ነው ማለት የዛሬው ብሩኬም ቆፍጠን ብሎ የተናገረበት መንገድ ሚፍታህ የተረዳበት መንገድ ደስ ብሎኛል ሁሉም ማለት ነው። ሀይሚዬም ደግሞ በቃ እልክ ውስጥ አስገብታታለችና ከዚህ በኋላ ሁለት ለአንድ ጦርነት ነው ማለት ነው እንግዲህ። ይመቻቸው ለማንኛውም